ወይኔ 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 ጋይስ ጉድ ሰማችሁ እናንተ? ምን ጉድ መጣብን? ዱባይና የተለያየ አረብ ሀገር ያላችሁ የማዳም ቅመሞች ይህ ቪዲዮን ተመልከቱ እስቲ። مع أن عاملتي من إثيوبيا إلا أنني أقوم بتركيب كاميرا بتنو سمعتوا إيه لما قطعتر هين كاميرا دبكو يا رجكونو نو جورينو ودوتشي ሁላችሁ ነው ክፍላችሁን በደንብ እያያችሁ የምትሰሩበት። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እንግዲህ ይሄ ቪዲዮ ማለት ነው እኛ ለመዳም ቅመሞች መማሪያ ይሆነኛል ብለን ነው መማሪያ ይሆነናል ለኔም ለእናንተም ነው ሁላችንም ብዬ ነው ያመጣሁትና ይሄ ቪዲዮ ረጅም ነበረ። ቢያንስ የ2 ደቂቃ ቪዲዮ ነው ቆርጬው ነው ማለት ነው። ስለዚህ ምን መሰላችሁ የመጀመሪያ ላይ ያለችው ልጅ ያው ካንድ ቤት ነው ይሄ ቪዲዮ ተቀርጾ የተለቀቀው ማለት ነውና አንድ ሴትዮ ያው የቤቷ ውስጥ የሚደረገውን ቪዲዮ ነው ቆርጣ አንጥታ የለቀቀችው መዳም ናት እንግዲህ። ስለዚህ ቤቷ ውስጥ የሚሰራውን ነገር ነው። ልጅቷ ምን ታደርጋለች መሰላችሁ? ኢነቡን አዩኝ አላዩኝ ብላ እየተሽቆጥቁጣ እየበላች ነው። ሁላችንም የምናደርገው ነገር ነው ይሄ ነገር ሁላችንም፣ እኔም እናንተም ሁላችንም ስንበላ የሆነ ነገር መጡብኝ ወይ አዩኝ ወይ አላዩኝ ወይ ብለን ተገላምጠን ነው እንዴት ሆነን እንደምንበላ ሁላችንም እንግባባለን። ሌላው ነገር ደግሞ መጥረጊያ፣ የቤት መወልወሊያዎች፣ የቤት መጥረጊያዎች፣ መክኒሳ፣ የቤት የሚጠርገው ይሄ ከረባ መክኒሳ ከረባ ማለት ነው። ብዙ ነገሮች እንዴት እያደረግን ይዘነው እንደምንሄድ ልናጸዳ ስንል እንዴት እንደምናደርገው ቤቷ ውስጥ የሚሰራው ነው ሴትዮዋ ያመጣችሁ ማለት ነውና የቤት እንትኖች ይሄ ዲቶሎች ምናምን አሉ አይደለ? እንዴት እንደምትጠቀም ልጅቷ በቃ ቤት ውስጥ ድብቅ ካሜራ አድርጋ ሴትዮዋ ቤቷን እየተቆጣጠረች ነው። እሷም የምትለው ቤቴን ለመቆጣጠር ድብቅ ካሜራ አድርጌያለሁኝ እና ይሄን ቪዲዮ አምጥቻለሁ ነው ያለችው ሴትዮዋ። ይሄን ቪዲዮ አመጣሁ ቤቴ ውስጥ የሚሰራው ሰራተኛ እንደዚህ እያደረጉ እና ያለችው አሚላቶች እንደዚህ አሚላት እያለች ነው ሰራተኛ ብላ እንትን አላለችንም። ያው አሚላት ሰራተኛ ነው እና አመጣሁት። ስለዚህ እኛ ምን መሰላችሁ በቃ ልጅቷ በእግሯ እቃ እንደምትገፋ አላ አይደለ? በቃ የሆነ ነገር ስናገኝ አሁን አረቦቹ ከለሉ ሲሰለቸን ጎንበስ ማለት በእግራችን ገፋ የምናደርገው ነገር የምንወረውረው ነገር በቃ ቤቷ ውስጥ የሚሰራውን ነገር ነው ሴትዮዋ ያመጣችሁ ማለት ነው። ስለዚህ እኛ ምን ማድረግ አለብን መሰላችሁ? አሁን ላይ ሰው ለሰው አልተማመነም። ማንም ብትሉት ማንም እየተማመን አይደለምና በስነ ስርዓት ብንሰራ ምን ይመስላችኋል? እኔ እንደዛ ነው የምለው። በስነ ስርዓት ማለት ነው። ከደከመን አረፍ ብለን ትንሽ ተነስተን ትንሽ ትንፋሻችንን አረፍ ብለን ተነስተን እንደገና ወደ ስራ መግባት ይሻላል ብዬ ነው የምለው። ሌላ ነገሮችን አላስፈላጊ ነገሮችን እየሰራን ቪዲዮአችን ሚዲያ ላይ ከሚወጣብን አይሻልም እህቶቼ? በስነ ስርዓት ስራችንን አክብረን ብንሰራ ምን ይመስላችኋል? በቃ ጎንበስ ብለን አንስተን እቃዎችን በእግራችን። እኔ አሁን አንዳንድ ጊዜ ይሄ መርካው ማለት ነው በእግሬ ነው የምገፋው። መዳሞቹ ካዩ ግን በጥቁር አይን ነው የሚያዩት ማለት ነው። አይወዱም። ጫማቸውን ራሱ በእግር ገፋ ካደረግንባቸው አይደለም ሌላ አይወዱም። ጫማ የራሱ ለምን ተገፋ ነው የሚሉት። በቃ ለመናገር ይከብዳቸዋል። አንዳንዶቹም ይናገራሉ ሽልሽ ነው የሚሉት፣ አንሸበጅሽ ነው የሚሉት። ስለዚህ አይወዱም በእግር የሚገፋ ነገር። እኔም አደርጋለሁ በእግሬ መግፋት እገፋለሁኝ። የሚገርማችሁ ጎንበስ ማለት እየደከመኝ ማለት ነው። በተለይ ይሄ ደገፍ የሚሉት በእግራቸው ማለት ነው። ሜዲያ ሳሎን ላይ አሁን ታዝረክርከው ካገኘው በእግሬ ነው ገፍቼ የማስተካክለው። ስለዚህ ቢያዩኝ አሁን እነሱ ራሱ ካሜራ ካለ እየቀረጸኝ ነው ማለት ነው። ስለዚህ አወጣሉ። አንዳንዶቹ መጥፎ ሰዎች ወደ ሚዲያ ነው የሚያወጡት ነውራችንን እና በስነ ስርዓት አክብረን ብንሰራ። እኔ አሁን ይችን ሴትዮ ስላየሁኝ በቃ እኔ በሄድኩበት ቦታ በስነ ስርዓት መስራት አለብኝ ብዬ ወስኛለሁ። ስራ ስንሰራ በስነ ስርዓት መስራት አለብን። ጎንበስ ብለን አንስተን የምንጠቀምባቸውን እቃዎች የነሱን ቤት እቃ ውስጥ የቤቶች እቃዎች ውስጥ ያሉትን በስነ ስርዓት አንስተን ይዘን ሄደን ማጠብ እነ ዲቶል እነ ክሮሎክስ እነ ምናምን እነሱን በአግባቡ አድርገን እንዴት እኔ እዛ ላይ ቪዲዮ ላይ ያየሁት ክሮሎክስ እና አምላቁን አድርጋ እንዴት አድርጋ ደፋ አድርጋ ውሃ እንደደፋችበት ሽንት ቤት ስታጠብ። እኔ የምለው ሽንት ቤት ውስጥ ራሱ ቪዲዮ እንዴት ቀረጸችው? ሽንት ቤት ውስጥ ራሱ ድብቅ ካሜራ አድርጋለች ሴትዮዋ ማለት ነው። የሚገርማችሁ እዛ ሽንት ቤት ውስጥ ልጅቷ እንዴት እንደምታጥብ ዝም ብላ ክሮሎክስ እና አምላቁን አደበላለቀች፣ ውሃ ደፋች። ውሃ ደፋይበት አጸዳችሁ፣ ወጣች። አልፈገፈገችውም። አያችሁ? በመክኒሳው ፈግፈግ አላደረገችውም ልጅቷ ማለት ነው። ያንን ነው ሁሉ ነው ያመጣችሁ ሴትዮዋ። እና አሚላቶች እንደዚህ ነው የሚሰሩት። እኛ ስለማናያቸው እንደዚህ እያደረጉ ነው አስቤዛችንን የሚጨርሱብን፣ እቃችንን የሚያበላሹት እያለች ነው ሴትዮዋ ያመጣችውና
ጥሩ ሰራተኛና ጥሩ ሰራተኛ አለመሆኗን የምናውቀው ቤታችን ውስጥ ድብቅ ካሜራ ደብቀን ሰራተኞችንም ማወቅ አለብን መለየት አለብን ያለችው። ወደ 2 ደቂቃ ምናምን ነው እንትኗ ቪዲዮ ማለት ነው። ከ2 ደቂቃ በላይ ነው ቆርጬው ነው እና ባዳመጥኩት መሰረት እኔ አብራራላችኋለሁ ብዬ ነውና እኔ የሚያዊቱ በህግ ስለማይፈቅድልኝ ሰው ድምጽ በብዙ ለዛ ነው የምቆርጠው። ስለዚህ በአማና እነሱ ቤታቸውን ጥለውልን ሄደው ምንም እንኳን ይሰርቁናል ሰርቀውን ይሄዳሉ ሳይሉ ቤታቸውን ሳይቆልፉ አምነውን አሁን እኛ ምናችንንም አያምኑንም። ቤታቸው ውስጥ አሁን ዘርፈናቸው ብንሄድ የሆነ ነገር ምንም ጣጣ የላቸውም። ትተውን ነው የሚሄዱት። ሩቅ ቦታ ይሄዳሉ አምነውም ማለት ነው። ስለዚህ እኛ ደግሞ አማናችንን በስነ ስርዓት ቤታቸው ውስጥ መስራት አለብን እህቶቼ፣ መስራት አለብን። በተለይ እቃቸውን በስነ ስርዓት መጠበቅ አለብን። የምንጠቀምባቸውን እቃዎች በስነ ስርዓት አምልጦን ከተሰበረና ከተበላሸብን ምንም ማድረግ አንችልም። ሌላው ነገር ደግሞ የሽንት ቤት ማጠቢያዎች ነገር የቤት የሴራሚክ መወልወያ ዲቶል ምናምን አሉ፣ የተለያዩ ነገሮች አሉ። የእቃ ማጠባ ፌሪ አለ። አላግባቡ አለመጠቀም፣ በአግባቡ አድርጋችሁ በቂውን አድርጋችሁ ማጠብ። ዝም ብላችሁ አትደፋፉ። ልክ እንደ ቤታችሁ እንደ ኑሯችሁ አድርገን ማለት ነው። እንደ ኑሯችን እንደ ራሳችን ኑሮ እንደምንኖረው በቃ እንደዛ አድርገን ብንይዝላቸው ቤታቸውን አደባባይ አይወጣብንም ነውራችን ማለት ነውና የሽንት ቤት ማጠቢያዎችን እንደዛው ሽንት ቤትም ስንገባ ስናጠብ ዲቶልና ይሄ በዲቶልም ሆነ በሳሙናና በአምላክ በክሮሎክስና በሳሙና አይታወቅም የምታጥቡበት በየቤቱ የተለያየ ነው። ያንን ደፍተን በመፈግፈጊያው ፍግ አድርገን አጥበን እንደገና ውሃ አፍስሰን ሞሽጠን በስነ ስርዓት አጥርተን መስተዋት ካለ ውስጡ ውልውል አድርገን ጽድድት አድርገን ውጥት በቃ እና ሀታ እንኳን ሽንት ቤት ውስጥ እንኳን ካሜራ አድርገው ያውናል ስራችንን እንዴት እንደምንሰራ ማለት ነው። እና ይሄን ያክል ነው እንግዲህ እየተደረገብን ያለውና በአሁን ሰዓት ላይ በጣም ከባድ ነው። በጣም ከባድ ነው። ከተማ ቦታ ላይ በጣም የረቀቀ ጊዜ ሆኗል ማለት ነው። ገጠሪዎች እንኳን ብዙም አያደርጉም። ብዙም እንደዚህም እንትን አይሉም፣ አይቆጣጠሩም ስለ ጽዳትና ከተማ ቦታ ያሉ አረቦች አሰሪዎች እየተቆጣጠሩ ነው። ቤታቸውን እየጠበቁ ነው። ለደህንነታቸውም የትናንትና ቪዲዮ አይታችኋል። ያችን ኡጋንዳ የድብቅ ካሜራ አስቀምጣ ነው ቤቷ ውስጥ ከባሏ ጋር ስትማግጥ አግኝታት እንግዲህ የገደለቻት ማለት ነው። በጣም የግፍ ድብደባ የግፍ አድጋባት እንደዛ የገደለቻት እና ይሄ ነገር ብዙ ነገር ያመጣል። ይሄ ድብቅ ካሜራ በጣም ኃይለኛ ነገር ነው። እህቶች የተጠንቀቁ ለማለት ያክል ነው። አዲሶችም ሲመጡ እንደዛው ልትመክሯቸው ይገባል። እህቶቻችሁ ጓደኞቻችሁ ሊመጡ ይችላሉ። በስራ ቦታ እንደዚህ አዲሶችን ልታገኙ ትችላላችሁ። በምታውቁት አቅም በሰማችሁት ነገር ምከሯቸው። በቃ እንደዚህ ነው ስራው አይረባም ታስወጣሻለች። በአሁን ሰዓት ላይ ስራ እየጠፋ ነው። ያው ኮንትራት የምትመጡ ልጆችም ወስዳ ቢሮ ተወስዳችኋለች። ከዛ ከሌላ ቤት ደግሞ ሌላ ቤት ወይንም ወደ ሀገር ታሳፍራችኋለች። ምንም የሰራችሁት የመጣችሁበት አላማ ሳይስተካከል እና ብዙ ችግር ስላለው እህቶቼ ማለት ነው ስራችንን በአግባቡ አክብረን ስራችንን እንስራ ነው ማለት። እሺ እንደዛ ነው እኔ እንትን ምለው የወሰንኩትም እንደዚያ ነው። በእግር መገፋፋት ምናምን መደፋፋት ይቁም።